ስለዚህ ዛሬ አድዋን ማክበር የሚችለው ማን ነው? አድዋን ማክበር የሚችለው ማን ነው? ዛሬ አድዋን ማክበር የሚችለው ፋኖ ነው። ዛሬ በብልጽግና ስር በአብይ አህመድ ባርነት ስር ያለ አድዋን ማክበር አይችልም። ነፃነትን የሚፈልግ ለነፃነቱ የሚታገል የሚቆም እንጂ በፋሽስታዊ አገዛዝ በአብይ አህመድ ስር ተቀምጦ ሆዱን የሚሞላ በየከተማው ያለው በየከተማው የሚውደለደለው በየቢሮ የአብይ አህመድን ስራ የሚያስፈጽመው አድዋን እነሆ ማክበር አይችልም። እኩል ነው። የሰው ልጅ አንዱን ከአንዱ ለይቶ ሊታይ አይገባም። የሰው ልጅ እኩል ነው ብሎ እኩልነትን የሚሰብክ ጀግና፣ አሻፈረኝ የሚል ጀግና፣ አምባገነንን አይገዛኝም የሚል ጀግና ነው አድዋን የሚያከብረው። እናንተና እኔ ማክበር የምንችለው አድዋን ባርኮት የተጠመቀው በኢትዮጵያነት የካሳትን ፋሸበላሽታ በሀገር ጉዳይ ላይ ያመነታ በሀገር ጉዳይ ላይ ያመነታ ኧረ እንዴት አድርጎ አወቀበት ለሀገር ክብር ብቻን መሞት የሀገር ክብሩ የጀግና ሞት ከባንዲራው ስር ሲወርቁላት ለሀገር በእምነት ነፍስን መስጠት የሀገር ግን የተርላ ዜማ ከተናገሩት ሞት የሚያሰማ ወንዝ አሻጋሪ በጋበሰማ የንግሥቱ ልጅ የጣይቱ የትየመረን የጣይቱ ድሮ አባቶቻችን ሲዋጉ በጥንት በጦር በጎራዴ በነበቅ ጥይት የምኒልክ ልጅ ይላል፣ የጣይቱ ልጅ ይላል፣ ታሪካዊ ልጅ ይላል፣ የመይሳው ልጅ ይላል፣ የምኒልክ ልጅ ይላል። ኧረ ማን ነው ይላል? ኧረ ማን ነው ይላል? ኧረ ማን ነው ይላል? ኧረ ማን ነው ይላል? ኧረ ማን ነው? ኢትዮጵያ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ። ኧረ ማን ነው? ኧረ ማን ነው? ኧረ ማን ነው? የት ያለው ጀግና? መብረቁ መብረቁ እንደ ታትራት ገብተው አለቁ። እንዳትጨነቅ ያለቀው ይለቅ ግሩን ከድባሳት ትደባልቅ የአርበኛ ልጅ ስሙን የጠራ በእጁ ጎራዴ ታሪክ የሠራ ሐሰት እንዳትጣላት እንደነበር የጠቢብ ዘር ነኝ የማለመላ ለተቸገረው ከርሞ እንዲያበላ እንደ ውጫሌ ቃሉን ያልበላ እንደ ኤርታሌ ደሙ የሚፈላ የምኒልክ ኩሩ ቀብራራ በደሙ ቀለም አርማ የሠራ ምዕራብ ተሻግሮ ቱርክ አባራሪ ድልድይ ደልድሎ ወንዝ አስከባሪ በልስለው ንጉሥ በልስለው ቀዳሽ ያረጀች ሀገር በጥበብ አዳሽ ክፍለ ዮሐንስ የቅኔ ዋልታ አባ ገብረሐና ያቋቋም ጌታ አበጃጁልሽ ታሪክ ሰፍተው ዘመን እንዲያክል ብራና ጥፈው ጎንደር እመቤቴ የኢትዮጵያ ስር የወሎው ነብር የኢትዮጵያ ስር የጀውዛና የኢትዮጵያ ስር የጎጃሙ ልጅ የኢትዮጵያ ስር በሹርባው ቃል ሀገር የሚያስር የያሌው ብሩ የራስ አበራው ዳዊት በቀኙ ጓንዴ በግራው ሁለት አንግቶ ማይለት የሚያድር አንዱን ለሰማይ አንዱን ለምድር ሲያሻው በጥይት ሲያሻው በጸሎት ማርኮት ይሄዳል ጠላትን ጥሎት ጀግናው ጎንደር ያሞተ ኮሶ ጀግናው ወሎ ያሞተ ኮሶ የጎጃሙ ልጅ ያሞተ ኮሶ የጎንደሩ ልጅ ያሞተ ኮሶ ወጣው ይጥላል እንኳን ተኩሶ ልክ እንደ ጥንቱ ልክ እንደ አባቱ ታሪክ ሞልቶበት ዛሬ በቤት ነው መጣበት ይባል ወሬ ባክን ነበር እንደጉራው የቴዎድሮስ ልጅ አንበሳው ድንገት በሀገር ጉዳይ ላይ ሸምልገት ዘራፍ ወገኔ ዘራፍ ተሰብሰበኝ ብሎ ሲጠራ ወገን እያለጀ ወገራ ዳባት ጎንደር ሲቆጣ የአርማጮ ጭና መትረየሱ የበረታው ልጅ ሐሩር ቅስምቱ ሻግረ ገዳይ በመትረየሱ አስፈሪው ዳባይ ገደልገን ማሩ በለው በለው ሲል ፍቅር ፈክሮ በየዳ መጣ ከኋላ ዙሮ እዚያም ከማዶ ኋላ ይመተማ አቦ ሸማኔ ድምፁ ሲያሰማ ዘራፋን እንጂ ዘራፍ አማራ ተሰብሰበኝ ብሎ ሲጠራ ፋኖ ተመታ እንደ ቡርጠት ተከብራችሁ የአማራ ፋኖ አመራሮች እንዲሁም ደግሞ
የአባቶቻችን ታሪክ ለመርገም ከሞቀው ከደመቀው ቤታችሁ ወጣችሁ በዚህ ደረጃ የምትገኙ የፋኖ አባላት እንኳን ለዚህ ለታላቁ በዓል ለአድዋ አደረሳችሁ። አድዋ is a source of pride for the black people ይባላል። አድዋ የጥቁሮች ህዝቦች ሁሉ የኩራት ምንጭ ማን ነው ቢባል አድዋ ነው። የኩራት በዓለም ሁሉ ያላለ ለጥቁር ህዝብ በሙሉ የኩራት ምንጭ ነው አድዋ ማለት ነው። ይሄ በዓለም ሁሉ ላለ ለጥቁር ህዝብ የኩራት ምንጭ የሆነው አድዋ ደግሞ የኩራት ምንጭ ሆኖ የተሰራው በእናንተና በእኔ አባቶች በአፄ ምኒልክ ነው ማለት ነው። እስኪ ሞራል ለአፄ ምኒልክ። የዓለም ተመራማሪዎች የታሪክ ተመራማሪዎች የዓለምን ገጽታ የቀየሩ 3 ነገሮች አሉ ይላሉ። የዓለምን ገጽታ የቀየሩ የዓለም ላይ የሚታይን ነገር በሚገርም ሁኔታ የቀየሩ 3 ነገሮች አሉ ይላሉ። የመጀመሪያው ምንድነው? ዘ ዲስከቨሪ ኦፍ ፋየር ይላሉ። የእሳት ግኝት። እሳት መጀመሪያ አልነበረም። የሰው ልጅ እሳት አይጠቀም ነበር። ለመጀመሪያ ጊዜ እሳት መገኘቱ ዓለም ላይ ያለን የዓለም ገጽታ ቀይሯል ይላሉ የዓለም ምሁራን። ሁለተኛው ደግሞ የዓለም ገጽታንና የዓለምን ነባራዊ ሁኔታ የቀየረ ደግሞ የቴክኖሎጂ ግኝት ነው ማለት ነው። ይሄ የምናየው ቆርቆሮ ቤት በሙሉ መኪናው፣ ሞባይሉ በሙሉ ይሄ የቴክኖሎጂ ግኝት ነው ማለት ነው። ዓለምን በአንድ ጊዜ የቀየረው ማለት ነው። ሶስተኛው ደግሞ የዓለምን ገጽ የቀየረው ሶስተኛው ዘ ባትል ኦፍ አድዋ ነው ማለት ነው። አዎ አድዋ አባቶቻችን በዛን ዘመን ነጮች ጥቁርን ለማንበርከክና ጥቁር በቅኝ ግዛት ለመግዛት አፍሪካ በሙሉ በቁጥጥር ሰዓት በዋለበት ጊዜ እኛ አባቶች ኢትዮጵያን ጣሊያን ለመውረር ሲመጣ እና አፄ ምኒልክ በአራቱ ማዕዘን አዋጅ ነግረው አፄ ምኒልክ ምንድነው ያሉት? እነሆ የሀገሬ ሕዝብ ሆይ ከዚህ በፊት በድያለሁ ብዬ አላስብም። በድየህም ከሆነ ይቅርታ። አሁን ላይ ግን ሀገርህን የሚደፍር ጠላት መጥቶብሃል። ሀገርህ መቀበሪያ ናት። ሀገርህ እናትህ ናት። ሀገርህ እህትህ ናት። ይሄን የሚያሳጣ ጠላት እግዚአብሔር ወስኖ ያስቀመጠልን ባህር ተሻግሮ እንደ ፍልፈል አፈር መጫር ጀምሯልና ሁሉም የኢትዮጵያ ሕዝብ ይሄን ጠላት ከኔ ጋር ቆመህ ልትዋጋው ይገባል። ነገር ግን ጉልበት እያለ መዋጋት እየቻልክ መታገል እየቻልክ ወስልተህ የቀረህ ብትኖር ማርያምን አልለቅህም ብሎ አፄ ምኒልክ ይሄን አዋጅ ነግረዋል ማለት ነው። በዛን ሰዓት ላይ በአራቱ ማዕዘን ያሉ በዛን ሰዓት የክፍለ ሀገር መሪዎች እነ ንጉስ ሚካኤል ማን በነገረው ለጣሊያን ደርሶ ሚካኤል መጣ ረመጥ ለብሶ የተባለው ማለት ነው። እነዚህ ሁሉ ሆነው በአንድ ቄስ ሳይቀር መለኩሴ ሳይቀር አዝማሪ ሳይቀር ሁሉም በአንድ ላይ ቆሞ ማለት ነው። አድዋ ላይ የወጣው ቄስም መለኩሴም ታቦትም ሳይቀር አራዳ ጊዮርጊስን ይዘውና አፄ ምኒልክ ታቦትም አልቀረም፣ ሸህም አልቀረም፣ ቄስም አልቀረም፣ አዝማሪም አልቀረም። ሁሉም በአንድ ሆኖ አድዋ ላይ ተሞ ለመጀመሪያ ጊዜ የመጀመሪያው ጦርነት የተካሄደው አምባላጌ ነው። አምባላጌ ላይ ጣሊያን ተርበትብቶ ተሸነፈ። ከዛ በኋላ መቀሌ ላይ ድጋሚ የነበረው ምሽግ በመስበር ሶስተኛው የመጨረሻው ማጠቃለያው ዛሬ 888 ዓመተ ምህረት 23 ቀን በዛን ዘመን የመጨረሻው ጣሊያኖች ያመኑበትና አልቻልንም ብለው ምስክርነት የሰጡበት ነው ማለት ነው። አንድ ቃል እዚህ ላይ እናገራለሁ። ምንድነው እሱ? ኢትዮጵያ ጣሊያኖች 2 ቦታ ላይ ሲሸነፉ ከመጀመሪያው ከአምባላጌ ሲሸነፉ ከመቀሌ ተሸነፉና አፈግፍገው ሄዱ። አፈግፍገው ሲሄዱ በዛን ሰዓት የነበረው የጣሊያን መሪ የነበረው ባራተሪ የነበረው የጦር ጄኔራል እንዲህ አለ። ምን አለ? ለጣሊያን ለአምበርቶ ለሚባለው ለጠቅላይ ሚኒስተሩ ደወለ፣ ስልክ ቴሌግራም ደወለ። ምንድነው ያለው? 2 ጊዜ እንዳየው ተሸንፈናል፣ ምን እናድርግ አለ። 2 ጊዜ ተሸንፈው አምባላጌና መቀሌ ላይ ተሸንፈው ማለት ነው። ምን እናድርግ ብሎ ሲል ይሄ ሽንፈት የመቀሌውና እንደውም ደግሞ የአምባላጌው ሽንፈት የኛ ሽንፈት ብቻ አይደለም ማለት የኛ ሽንፈት የጣሊያን ሽንፈት ብቻ አይደለም ማለት እኛ በዓለም ሁሉ መቀመጫ እናጣለን። እማይሆንላችሁ ነካክታችሁ ነጭን አዋረዳችሁ ብሎ ዓለም ላይ ያለ ነጭ ህዝብ በሙሉ እኛ ላይ ይዘምትብናል። ነጭ ተዋርዷል። ስለዚህ ያለውን ኃይል አሟጥና ለመጨረሻ ጊዜ ጦርነት ግጠም ብሎት ነው አድዋ ላይ የመጣው 3ኛ ጊዜ የመጣው ማለት ነው። ከዛ ባራተሪ ምንድነው ያለው ባራተሪ ይሄ ነገር አይሆንም አለ። አይ ይሆናል ግዴታ ነው ተብሎ ሲባል ምን እንዳለ ተቃላችሁ? ወደ ጦርነቱ ሲመጣ
ሁላችሁም የምታውቁት ነገር አለ። የጣሊያን ጄኔራሎች ማለት እነ ዳቦር ሜዳ እና አሪሞንዲ የሚባሉት የጦር መሪዎች እንዲህ ሲል ተናገሩ። ምንድነው ያለው? ጦርነት የምንገጥመው እንግዳስ እምቢ ካላችሁ ጦርነትን ግዴታ መካሄድ ያለብን የምትሉ ከሆነ ጦርነት የምንገጥመው ሞትን ከናቁ ከኢትዮጵያ ጋር መሆኑን ወቁት ነው ያለው። ስለዚህ ዛሬ አድዋን ማክበር የሚችለው ማን ነው? አድዋን ማክበር የሚችለው ማን ነው? ዛሬ አድዋን ማክበር የሚችለው ፋኖ ነው። ዛሬ በብልጽግና ስር በአብይ አህመድ ባርነት ስር ያለ አድዋን ማክበር አይችልም። ነፃነትን የሚፈልግ ለነፃነቱ የሚታገል የሚቆም እንጂ በፋሽስታዊ አገዛዝ በአብይ አህመድ ስር ተቀምጦ ሆዱን የሚሞላ በየከተማው ያለው በየከተማው የሚውደለደለው በየቢሮ የአብይ አህመድን ስራ የሚያስፈጽመው አድዋን እነሆ ማክበር አይችልም። አድዋን ማክበር የሚችለው ጥቁሩም ነጩም እኩል ነው። የሰው ልጅ በሰውነቱ ሊከበር ይገባል። እኩል ነው። የሰው ልጅ አንዱን ከአንዱ ለይቶ ሊታይ አይገባም። የሰው ልጅ እኩል ነው ብሎ እኩልነትን የሚሰብክ ጀግና፣ አሻፈረኝ የሚል ጀግና፣ አምባገነንን አይገዛኝም የሚል ጀግና ነው አድዋን የሚያከብረው። እናንተና እኔ ማክበር የምንችለው አድዋን ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄን ጊዜ አበሻ በሰራው ወጨፎ ባመጣው እርሳስ ተፈጠመ ጣሊያን አበሻ እንዳይደርስ። ሚኒሊክ ተወልዶ የምትጠይቁኝ ፊትም አልነበረ ኋላም አይገኝ። አባተ በመርፎ አምሳውን ሲገድል ባልቻ በመትረየስ ነጥሮ ሲጥል የጎጃሙ ንጉስ ግፋ በለው ሲል ቴጌ ጣይቱ ቴጌ ብርሃን ዳዊቷን ዘርግታ ስማአኒ ስትል ተማራኪው ባዙቅ ውሃ ሲል ዳኛው ስጠው አለ 30 በርሚል እንደ በላዔ ሰብ እንደመቤታችን ሲቻለው ይምላደኛ ማጌታችን አፄ ምኒልክ ያብይ ወዛደር ረነ ለቅምቅም ያብይ ተረኛ ረነ ለቅምቅም ያገኘው የለም ወይ ቂጧዋሪያ ሲቅም ነው አሰፋ መሰለ እባላለሁ። በዓል ክብረ በዓል እንኳን አደረሳችሁ እላለሁኝ። በዚሁ የመክፈቻ ንግግር ሳደርግ የምናገረው ምንድነው አባቶቻችን በፊት ሲሰሩት የነበረውን ታሪክ ለመድገም ባጥንትና በደማቸው ያቆዩታን ሀገር ወይም ደግሞ ከተት ወረይሉ ብሎ እነ ሚኒሊክ ነፃ ያወጧትን ኢትዮጵያ አሁንም ችግር ላይ ስለሆነች ይህንን ችግር ለመፍታት የመጀመሪያው ዳግም ክተትኛ ማዘናል የአማራ ፋኖ ዳግም ክተት አዟን አሁንም እዚህ ላይ ፓርቲሲፔት ወይ መሳተፍ ያለበት አካል ከ18 ዓመት በላይ የሆነ ማንኛውም አማራ እንዲሁም ኢትዮጵያውያን ወዳድ በሙሉ በዚህ ክተት እንዲሳተፍና ይሄ ትግላችን ሰው ሆኖ በመኖር ብቻ በየትኛውም ኢትዮጵያ ሰርቶ ለመብላት እንዲችል ብቻ የምንታገለው ትግል እንጂ ሌላ ተልኮ ያለን ሳይሆን አማራ እንድንኖር ስላልተፈቀደልን የሞት አዋጅ ስለታወጀብን ብቻ እየታገልን መሆኑን ሁሉም ኢትዮጵያዊ እንዲያውቅልንና በዚህ ትግል ላይ ብዙ ነገሮችን እየደገፋችሁ ከጎናችን የሆናችሁ አሁንም ድጋፋችሁ እንዳይለየን። ምክንያቱም የጠፋችውን ኢትዮጵያ ለማግኘት ፍለጋ ላይ ያለው በጫካ ውስጥ የሚገኘው የአማራ ፋኖ ብዙ ተጋድሎችን እያደረገ የምርኮኛው ብርሃኑ ጁላ ሰራዊትን እያንበረከከ እየታጠቀ ከጠላት ትጥቁን እያገኘ እየታገለ ይገኛል። እንደ ብርቱ ነበልባሉ የአማራ የቁርጥ ቀን ልጅ አሳረኛው ፋኖ ከዲሽቃ እስከ ሞርተር ከብሬን እስከ ስናይፐር ከክላሽ እስከ ቦምብ ታጥቆ ጫካ ውስጥ ወደ አንተ ለመምጣት ተዘጋጅቷል። ስለዚህ ሁሉም ክተትና የታወጀብንን የሞት አደጋ እንታደግ ነው። ዳግም የሚኒሊክን አዋጅ ተቀብለን ኢትዮጵያን ነፃ እናወጣለን። አማራ ያሸንፋል። አድዋ በዓል ባስመለከተ ይችንን ቀን ስላደረሰን እንኳን አደረሳችሁ እንኳን አደረሰን እላለሁ። በመቀጠል በዛሬው ታሪካዊ ዕለት 1888 ዓመተ ምህረት ጣሊያን ወረራ በኢትዮጵያ ውስጥ በሚገባበት ጊዜ አፄ ምኒልክ ክተት ብሎ ባወጀበት ሰዓት አባቶቻችን ጦርና ጋሻ ጎራዴ በመክተት ነጭ ልብስ ለብሰው ባድዋ ተራራ ላይ ድል ያደረጉባት ቀን በየካቲት 23 መሆኑ አይዘነጋም። ስለዚህ እነዛ አባቶቻችን ኢትዮጵያን ሲያስረክቡን በፍርሃት ሳይሆን በወንድነት አንገታቸውን ለሰይፍ ግንባራቸውን ለጥይት ሰጥተው ንጹህ የሆነች ታሪካዊ የሆነች
ከአፍሪካ ብቻ ሳይሆን በዓለም ላይ የተመዘገበች እንድትመዘገብም ያደረጓት በእነሱ ደምና አጥንት እስከሆነ ድረስ እኛም የእነሱን ፈለግ በመከተል ዛሬ ላይ በምስል የምታዩት በአጼ ምኒልክ የተመሰለ በተግባር እየሞትነ እየነደርነ የምንገኝ ወጣቶች ስለሆነ በዚህ አጋጣሚ ልንኮራ ልንደሰት የአማራ ሕዝብ ብቻ ሳይሆን የኢትዮጵያ ሕዝብ ደስ ሊለውና በተስፋ እንደሚጠብቀን እያመነ በዚህ ፕሮግራም ላይ ወይም በዚህ ቀጠና የምንገኝ ፋኖዎች ህልማችንን ስኬታማ ለማድረግ በንጹህ ልቦናና በንጹህ ታታሪነት ህዝባችንን ዝቅ ብለን ልናገለግለው ህዝባችንን ከዚህ መከራና ሰቆቃ ለደረሰባቸው መከራ ላለቀሱ እናቶቻችን እንባቸውን ለማበስ የተጠነቀቅነ ወታደር መሆናችንን እያሳሰብን በዛሬው ዕለት ለዛሬ ዓመት በድል እንድንገናኝ ስንል መልእክት እናስተላልፋለን። አማራ ፋኖ ያሸንፋል። እናመሰግናለን። ሁሉም የአማራ ህዝብ እንኳንም አደረሰን እንላለን። ያው እንግዲህ የመጀመሪያው መልእክቴና ደስታዬ እንኳን በአንድ እግሩ የሚሄድ ትግላችንን እንኳን በሁለት እግሩ እንደቆመ አሁን ላይ እያየነው ስለሆነ የአባቶቻችንን ታሪክ እየሰራን ያለ ነው። አሁንም ይቀጥላል። የአማራ ህዝብ እንኳንም ለዚህ ቀን እንኳንም አደረሳችሁ የሚለውን መልእክቴ አመሰግናለሁ። አድዋ ሰማዩ ወረቀት ሆኖ ውቅያኖስ ቀለም ሆኖ ተበጥብጦ ቢጻፍ የአድዋ ታሪክ አያልቅም። ጀግኖች አባቶቻችን በ1888 ዓመተ ምህረት አድዋ በዘመቱበት ሰዓት አጼ ምኒልክ አራዳ ቅዱስ ጊዮርጊስን ራስ ወሌ ብጡል አባጠጣው ወሌ የምናየው ፈረሱ አባጠጣው ነው። የራስ ወሌ ፈረሳቸው ስማቸው። ፋኖ በማክበሩ ከልብ አመሰግናለሁ። አጼ ምኒልክ 10,000 ጦር እቴጌ ጣይቱ ብጡል 10,000 ጦር ራስ ከበደ 10,000 ጦር አካተው ወደ አድዋ ዘምተው 7 ደጃዝማች 10 ፊት አውራሪ የጠመቀውን የወሌ ፈረስ ጠጣው ብቻውን። ወሌ በብሎ ዘሎ ሲወጣ ይመስላል ክረምት ሐምሌ መጣ። ወሌ 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 ብሏችሁ የወረባቦ አይምሰላችሁ የሳቱ ቁራጭ የሳቱ አለሎ መርጦ አለላችሁ ተብሎ ተገጥሞላቸዋል። የጥቁር ህዝቦች መመኪያ የሆነችው ለአፍሪካ ቀርቶ ለዓለም የታወቀችው በጥንታዊ ኢትዮጵያ ጀግኖች አርበኞች ስለሆነ እነሱንም ነፍሳቸውን ይማር፣ እኛንም ለድል ያብቃን። አለኝማ አሳረኛው ፋኖን አሳሪ ወረሰው አሳረኛው ፋኖን አሳሪ የወረሰው አርጎዙን ጠበንጃን ናፈሙዙን ያዘው ናለኝ አረመገርዬ አሻግሬ ባየው ወሎ ማማሩ ጎንደርም ጎጃምም ዋሸዋ ማማሩ ያሳመነው አገር የሊቀ መንበሩ ናልኝ